ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው እጅግ ጠቃሚ በሆነና አስተማሪ በሆነ የህግ ምክር መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። የዛሬው ርዕሳችን እንግዲህ ደሞዝን የሚመለከት ነው። በዚህ ቪዲዮ እንግዲህ አሰሪ ከሰራተኛው ደሞዝ መቀነስ ይችላል ወይ የሚለውን የምናይ ይሆናል። ሌላው ይቀንሳል ከተባለ የሚቀነሰው መጠን ምን ያህል ነው? ላልተሰራ ስራ ደሞዝ ይከፈላል ወይ? እና ሌሎች ተያያዥነት ያላቸውን ነገሮች ስለ ደሞዝ ጠቅለል ያሉ ነገሮችን የምናይ ይሆናል። ቪዲዮው ጠቃሚ ነው። እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። መጀመሪያ እንግዲህ ደሞዝ ምን ማለት እንደሆነ ስናይ ደሞዝ ማለት አንድ ሰራተኛ በስራ ውሉ መሰረት ለሚያከናውነው ስራ የሚከፈለው መደበኛ ክፍያ ነው ማለት ነው። ስለዚህ ደሞዝ መደበኛ ክፍያ ነው ማለት ነው። ነገር ግን እንደ ደሞዝ የማይቆጠሩ ነገሮች አሉ። እንደ ደሞዝ የማይቆጠሩ ነገሮች ለምሳሌ የትርፍ ሰዓት ስራ፣ የውሎ አበል፣ የበረሃ አበል፣ የመጓጓዣ አበል፣ የዝውውር ወጭ እንዲሁም አሰሪው ለሰራተኛው የሚሰጠው ጉርሻ፣ እነዚህ ነገሮች በሙሉ እንደ ደሞዝ አይቆጠሩም ማለት ነው። እነዚህ እንደ ደሞዝ አይቆጠሩም። በመርህ ደረጃ ደሞዝ የሚከፈለው ለተሰራበት ስራ ብቻ ነው። ደሞዝ የሚከፈለው ለተሰራበት ስራ ብቻ ነው እንጂ ላልተሰራ ስራ ደሞዝ አይከፈልም። ነገር ግን በልዩ ሁኔታ ስራ ባይሰራም ደሞዝ የሚከፈልባቸው ልዩ ሁኔታዎች አሉ። እነዚህ ልዩ ሁኔታዎች ምንድን ናቸው? ሰራተኛው ለመስራት ዝግጁ ሆኖ ሳለ ለስራ የሚያስፈልጉ መሳሪያዎች ባለመኖራቸው ሊሆን ይችላል። የዕቃ እጥረት ሊኖር ይችላል። ወይም በማንኛውም ሁኔታ ሰራተኛው ለመስራት ዝግጁ ሆኖ በአሰሪው ችግር ወይም በመስሪያ ቤቱ ችግር ስራ ሳይሰራ ከቀረ ደሞዝ ይከፈላል ማለት ነው። ስለዚህ በመርህ ደረጃ ላልተሰራበት ስራ የማይከፈል ቢሆንም በእነዚህ በልዩ ሁኔታ ግን ሰራተኛው ለመስራት ዝግጁ ሆኖ ባለበት ሁኔታ ስራ ሳይሰራ ቢቀር ደሞዝ ይከፈላል ማለት ነው። እንግዲህ ደሞዝ የሚከፈለው በጥሬ ገንዘብ ነው። ደሞዝ የሚከፈለው በጥሬ ገንዘብ ሲሆን ነገር ግን አሰሪውና ሰራተኛው ከተስማሙ በአይነት ሊከፈል ይችላል ማለት ነው። አሰሪውና ሰራተኛው ከተስማሙ በአይነት የሚከፈልበት ሁኔታ አለ ማለት ነው። ደሞዝ የሚከፈለውም በስራ ሰዓትና በስራ ቀን ይሆናል ማለት ነው። ደሞዝ የሚከፈለው በስራ ሰዓትና በስራ ቀን ነው ማለት ነው። በደሞዝ በሚከፈልበት ቀን የሳምንት እረፍት ወይም የህዝብ ባህል ከሆነ ደግሞ ክፍያው የሚፈጸመው አስቀድሞ ባለው የስራ ቀን ነው ማለት ነው። ለምሳሌ የደሞዝ ቀን በቀን 10 ቢሆን በቀን 10 የህዝብ ባህል ወይም የእረፍት ጊዜ ከሆነ የሚከፈለው መቼ ነው ማለት ነው? በ9 ነው ማለት ነው። ክፍያውም የሚከፈለው የደሞዝ ክፍያ የሚከፈለው በቀጥታ ለሰራተኛው ነው ማለት ነው። በቀጥታ ለሰራተኛው ወይም ደግሞ ህጋዊ ወኪል ካለው ለህጋዊ ወኪሉ ነው ማለት ነው እንጂ ለቅርብ ዘመድም ቢሆን ለልጅም ቢሆን ለሚስትም ቢሆን የተከፈለ ደሞዝ ጥያቄ ያስነሳል። ሰራተኛው ከከሰሰ እንደተከፈለ አይቆጠርም ማለት ነው። ስለዚህ ደሞዝ የሚከፈለው በቀጥታ ለሰራተኛው ወይም ሰራተኛው በጽሁፍ ላሳወቀው ወይም ለህጋዊ ወኪሉ ነው ማለት ነው። እንግዲህ ደሞዝ በመርህ ደረጃ አይቀነስም። ደሞዝን መቀነስ አይቻልም። ደሞዝን በዕዳ መያዝ አይቻልም። ደሞዝን ማቻቻልም አይቻልም። ስለዚህ ደሞዝ የማይቀነስ በዕዳ የማይያዝ በማቻቻያም የማይቻቻል ነው ማለት ነው። ስለዚህ በልዩ ሁኔታ ግን በህግ ተደንግጎ ከሆነ ወይም በህብረት ስምምነታቸው ደሞዝ ይቀነሳል የሚል ስምምነት ካለ በዚህም ይቀነሳል። በስራ ደንብ እንዲሁም በፍርድ ቤት ትዕዛዝ ከሆነ ይቻላል። ሌላው ሰራተኛው በጽሁፍ ሲያመለክት ብቻ ነው የሚቀነሰው። እንግዲህ ከነዚህ ውጭ ደሞዝን በምንም አይነት ሁኔታ መቀነስ አይቻልም። በእነዚህ እንኳን ይቀነሳል ቢባል እንኳን ከሰራተኛው ከሚያገኘው ወራዊ ደሞዝ ከሰራተኛው ደሞዝ 1/3 ብቻ ነው የሚቀነሰው። ፍርድ ቤት ራሱ የሚቀንሰው 1/3 ብቻ ነው ማለት ነው። ስለዚህ
የሰራተኛን ደሞዝ መቀነስ የሚቻለው ሰራተኛው በጽሁፍ ሲስማማ በፍርድ ቤት ትዕዛዝ የስራ ደንብ ካለ በዚህ በስራ ደንቡ መሰረት የህብረት ስምምነት ካለ በህብረት ስምምነት መሰረትና በህግ ብቻ ነው የሚቀነሰው እንጂ ደሞዝን መቀነስ አይቻልም። የዕዳ ማቻቻያ ማድረግ አይቻልም። በዕዳም መያዝ አይቻልም ማለት ነው። እንግዲህ ስለ ደሞዝ ይህን ካልነ አንድ አሰሪ የክፍያ መዝገብ መያዝ አለበት ማለት ነው። አሰሪ የክፍያ መዝገብ መያዝ አለበት ማለት ነው። የክፍያ መዝገብ ማለት እንግዲህ ደሞዙ ተመዝግቦ የሚገኝበት የሰራተኛው ደሞዝ፣ ሌሎች ክፍያዎች ከደሞዝ ውጭ ያሉ ክፍያዎች ካሉ እነዚህ ክፍያዎች ተመዝግበው የሚገኙበት፣ ተቀናሽ ካለ ተቀናሾች የሚመዘገቡበትና የተጣራ ክፍያ ደግሞ ተመዝግቦ የሚገኝበት ማለት ነው። እነዚህ ሁሉ ተመዝግበው መገኘት አለባቸው። እንዲሁም አስፈላጊ የሆኑ ስለ ሰራተኛው አስፈላጊ የሆኑ መረጃዎች ሁሉ ተመዝግበው መገኘት አለባቸው ማለት ነው። ስለዚህ የአሰሪ አንዱ ዋናው ግዴታው ምንድን ነው? የክፍያ መዝገብ መያዝ አለበት ማለት ነው። አሁን የዘረዘርኳቸውን በሙሉ የመያዝ ግዴታ አለበት ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች እንግዲህ እስካሁን የተወያየንባቸው ነጥቦች በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156 ዝባር 2011 ከአንቀጽ 53 እስከ 60 ተደንግገው ይገኛሉ። ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለምታውቋቸው ሸር አድርጉላቸው። እንዲሰራላችሁ ወይም ማወቅ የሚፈልጉት ማንኛውም ህጋዊ ጥያቄ ካለ በኮሜንት አሳውቁኝ። በእርግጠኝነት ምላሽ እሰጣለሁ። ምላሽ የሚሆነው አጭር ከሆነ እዛው ኮሜንቱ ላይ ሪፕላይ አደርጋለሁ። ሰፋ ያለ ማብራሪያ የሚፈልግ ከሆነ ደግሞ ቪዲዮ እሰራለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።